ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬ ደግሞ ሳይኮሎጂ ቻፕተር 3 ላይ ቤዝድ ያደረጉ ከተለያዩ ዩኒቨርሲቲዎች የተውጣጡ ጥያቄዎችን ወደ እናንተ ይዘን መጥተናል። ምንም አይነት ደቂቃ ሳናባክን ወደ ጥያቄው እንግባ። ጥያቄ ቁጥር 11 What is the role of reinforcer in operant conditioning? የሪንፎርሰር ሚናው ወይንም ደግሞ ሮሉ በኦፐራንት ኮንዲሽኒንግ ምንድን ነው? It weakens the probability of a behavior. B. It increases the probability of a behavior. C. It is a painful or aversive stimulus. D. It is a removal of pleasant stimulus. So ምን ይመስላችኋል? የሪንፎርሰር በኦፐራንት ኮንዲሽኒንግ ላይ ያለው ሚና ምንድን ነው የሚለው። ሶ ሪንፎርስ ማድረግ በኦፐራንት ኮንዲሽኒንግ ላይ ያለው ሚና ምንድን ነው የሚለን። ሶ ምን ይመስላችኋል? እስቲ አንድ በአንድ ምርጫውን እንመልከት። ኤ it weakens the probability of a behavior, ያን ቢሄቨር ወይም ጸባይ ሀፕን የሚያደርግበትን ቻንሱን እድሉን የሚያደክም ወይም ዊክን የሚያደርግ ነው ይለናል። ቢ it increase the probability of a behavior፣ የዛን ቢሄቨር የመከሰቱን ፕሮባቢሊቲ ይጨምራል ይለናል። ሲ it is a painful or aversive stimulus፣ በጣም ህመም ያለው ስቲሙለስ ያለው ነው። ዲ it is the removal of a pleasant stimulus፣ በጣም ተፈላጊ የሆነውን ስቲሙለስ ሪሙቭ ማድረግ ማስወገድ ነው ይለናል። ስለዚህ የትኛው ይመስላችኋል? የሪንፎርሰር ሮል በኦፐረንት ኮንዲሽኒንግ ምንድን ነው? ሶ ምን ይመስላችኋል? ሶ የሪንፎርሰር ዋና በኦፐረንት ኮንዲሽኒንጉ ምንድን ነው? የሆነ ነገር ሰው ካደረገ ወይም የሆነ እንስሳ ካደረገ በኋላ የሆነ ጥሩ ነገር ወይም ሽልማት ስንሰጠው ያንን ነገር የማድረግ ነገሩ እንዲጨምር። ለምሳሌ አንድ ህፃን ልጅ ባጠና ባነበበ ቁጥር መጨረሻ ላይ ቸኮሌት የምንሰጠው ከሆነ ያ ነገር ያበረታተዋል። ሁሌም ሲያነብ ቸኮሌት አገኛለሁ በሚል እንትን ሊል ይችላል ማለት ነው። ስለዚህ ማበረታታት ነው ዋና ዓላማው። A reinforcer is defined as a consequence or stimulus which usually increase the probability of a behavior. So ያን ቢሄቨር ጸባዩ ሀፕን የሚያደርግበት የሚከሰትበትን ቻንስ ወይም ፕሮባቢሊቲ እንዲጨምር ያደርገዋል ማለት ነው። ስለዚህ ለዚህ ደግሞ በትክክል የሚገልጽልን ቢ ላይ ያለው መልስ ነው ማለት ነው። It increase the probability of a behavior፣ ያ ቢሄቨር ሀፕን የሚያደርግበትን ፕሮባቢሊቲ እንዲጨምር ያደርገዋል። ስለዚህ 11ኛ መልሱ ቢ ይሆናል ማለት ነው። 12ኛ A positive reinforcer is a pleasant stimulus that dash። ፖዚቲቭ ሪንፎርሰር የምንለው በጣም ተፈላጊ የሆነ ወይም ጥሩ እንትን ያለው ስቲሙለስ ሲሆን ያ ደግሞ ምን ያደርጋል? ኤ ዲክሪዝ ዘ ላይክሊሁድ ኦፍ ኤ ቢሄቨር፣ ያንን ቢሄቨር ሀፕን የሚያደርግበትን እንትን እንዲቀንስ ያደርገዋል። ዲክሪዝ ዘ ላይክሊሁድ ኦፍ ኤ ቢሄቨር። ቢ is not essential for biological survival፣ ለመሰረታዊ ሰርቫይቫል አስፈላጊ አይደለም። ሲ increase the likelihood of a behavior፣ የሆነን ቢሄቨር እንትን የሚያደርግበትን ቻንሱን ይጨምራል። increase the likelihood of a behavior። ዲ is only vital for biological survival፣ ስለዚህ ለባዮሎጂካል ሰርቫይቫል ብቻ ነው የሚያገለግለው ይላል። ስለዚህ ምን ይመስላችኋል? ዋት ኢዝ ኤ ፖዚቲቭ ሪንፎርሰር የሚለውን ኮንሰፕት ከተረዳችሁ በትክክል ማወቅ ትችላላችሁ ማለት ነው። ሶ ኤ ፖዚቲቭ ሪንፎርሰር ሪፈርስ ቱ ኤ ፕሌዘንት ስቲሙለስ ዳት ኢንክሪዝ ዘ ላይክሊሁድ ኦፍ ኤ ቢሄቪየር። ኢት ካን ቢ ኤ ፕራይመሪ ሪንፎርሰር ኦር ኤ ሴኮንደሪ ሪንፎርሰር። ኤ ፕራይመሪ ሪንፎርሰር ኢዝ ቫይታል ፎር ሰርቫይቫል and secondary reinforcer is not essential for survival። ስለዚህ ፕራይመሪ ሪንፎርሰር የሚባለው በጣም ለሰርቫይቭ ለማድረግ ለመኖር ግዴታ ነው። ሴኮንደሪ ሪንፎርሰር የሚባለው ደግሞ ለሰርቫይቫል አስፈላጊ አይደለም ማለት ነው። ስለዚህ ፖዚቲቭ ሪንፎርሰር is a pleasant stimulus that increase the likelihood of a behavior። so ይህን ደግሞ የሚገልጽልን ሲ ላይ ያለው ነው ማለት ነው። ኢንክሪዝ ዘ ላይክሊሁድ ኦፍ ኤ ቢሄቪየር የሚለው 13ኛ ዋት ኢዝ ኤ ኔጌቲቭ
ሪኢንፎርሰር። ኔጌቲቭ ሪኢንፎርሰር የሚለው ምንድን ነው? ፖዚቲቭ ሪኢንፎርሰርን አይተናል። አሁን ደግሞ ኔጌቲቭ ሪኢንፎርሰር ምንድን ነው? ኤ ፕሌዘንት ስቲሙለስ ዛት ኢንክሪዝ ቢሄቪየር፣ ቢ ፔንፉል ስቲሙለስ ዛት ዲክሪዝ ቢሄቪየር ዌን ኢት ኢዝ አቮይድድ፣ ሲ ፔንፉል ኦር አቨርሲቭ ስቲሙለስ ዊች ኢንክሪዝ ቢሄቪየር ዌን ኢት ኢዝ አቮይድድ፣ ዲ the removal of a pleasant stimulus። ስለዚህ የትኛው ይመስላችኋል? ሶ ኔጌቲቭ ሪኢንፎርሰር የሚባለው ምንድን ነው ከሚለው ነው መጀመሪያ የምንነሳው አይደለ? መጀመሪያ ጥያቄው ላይ የተጠየቀውን ከተረዳን በኋላ ምርጫው አያምታታንም ማለት ነው። A negative reinforcer is defined as a painful or aversive stimulus which increase a behavior when it is avoided። ያንን ቢሄቨር አቮይድ ስናደርገው የሚጨምር ሲሆን ነው ማለት ነው። የሆነ እንዴት ነው ኔጌቲቭ ሪኢንፎርሰር ማለት የሆነን ነገር ስናደርግ የሚሰጠን ፔን ይጨምራል። ምን ሲሆን? አቮይድ ሲደረግ ስናስወግደው ሲጨምር ማለት ነው። ስለዚህ ይህን ደግሞ የሚገልጽልን ሲ ላይ ያለው ነው። a painful or aversive stimulus which increase a behavior when it is avoided የሚለው መልስ ይሆናል ማለት ነው። ስለዚህ ሲ is the correct answer። 14ኛ what is punishment? ፓኒሽመንት የምንለው ምንድን ነው? a stimulus that increase the probability of a response ስቲሙለስ ሆኖ የሪስፖንሱ ምላሽ ቻንሱን የሚጨምርበት ነው። ቢ a process that strengthens the probability of a behavior የቢሄቨሩን ፕሮባቢሊቲ የሚያጠነክር ስትሬንግዝ የሚያደርግ ነው። ሲ a stimulus or event that weakens or reduce the probability of a response የዛ የምላሹን ቻንስ የሚቀንስ ወይም የሚያዳክም a stimulus or event that weakens or reduce the probability of a response። D the process of teaching a complex behavior by rewarding approximation ነገሮችን በማጠጋጋት በጣም ውስብስብ የሆኑ ኮምፕሌክስ የሆኑ ቢሄቪየሮችን ማስተማር ነው ይለናል። ሶ what do you think is a punishment? A punishment is simply the process by which a stimulus or event weakens or reduces the probability of the response that it follows። so ፓኒሽመንት ማለት እንደ ቅጣት ነው፣ ቀላል አማርኛ። ሰው ከዛ ጋር የሚገናኝ ነገር ነው እንትን የምንለው ማለት ነው። ስለዚህ stimulus that increase the probability of a response ሪስፖንሱን እንትን የሚጨምር ፕሮባቢሊቲ የሚጨምር ነው ስቲሙለስ ነው። ቢ a process that strengthens the probability of a behavior የጸባዩን የቢሄቪየሩን ፕሮባቢሊቲ የሚያጠነክር ነው። ሲ a stimulus or event that weakens or reduce the probability of a response የዛኛውን የሪስፖንሱን ቻንስ የሚቀንስ ነው። ዲ the process of teaching complex behavior by rewarding approximation ስለዚህ በጣም ውስብስብ የሆኑ ቢሄቪየሮችን የማስተማር ፕሮሰስ ወይም ሂደት ነው ይለናል። ስለዚህ ፓኒሽመንትን በአሪፍ ሁኔታ የሚገልጸው ያው ሲ ላይ ያለው ነው። stimulus or event that weakens or reduce the probability of a response የሚለው በአሪፍ ሁኔታ ይገልጻል ማለት ነው። ስለዚህ 14ኛ መልሱ ሲ ነው። 15ኛ what is a positive punishment? ፖዚቲቭ ፓኒሽመንት የምንለው ምንድን ነው? ከላይ ፖዚቲቭ ሪዋርድ አይተናል። አሁን ደግሞ ፖዚቲቭ ፓኒሽመንት ምንድን ነው የሚለውን እንመልከት ማለት ነው። ሶ what do you think is positive punishment? A the removal of a pleasant stimulus after a bad behavior the removal of a pleasant stimulus after a bad behavior ከሆነ መጥፎ ከሆነ ባህሪ በኋላ አሪፍ የሆነ ስቲሙለሱን ማስወገድ a removal of a pleasant stimulus after a bad behavior. Be the presentation of an unpleasant stimulus after a bad behavior the presentation of unpleasant stimulus after a bad behavior ከመጥፎ behavior በኋላ
የሆነ የማይፈለግ ስቲሙለስ ማቅረብ ነው። ሲ a pleasant stimulus that increase the likelihood of a behavior a pleasant stimulus that increase the likelihood of a behavior የሚፈለግ ወይም ፕሊዘንት የሆነ ስቲሙለስን ማቅረብ። ያ ደግሞ ምን የሚያደርግ የሆነ ቢሄቪየር የሚከሰትበትን ቻንስ እንዲጨምር የሚያደርግ ዲ ፕራይመሪ ፐኒሸር። የትኛው ይመስላችኋል መልሱ? ፖዘቲቭ ፓኒሽመንት የሚባለው ምንድን ነው? ፖዘቲቭ ፓኒሽመንት ዋና ኮንሰፕቱ ምን ላይ ያጠነጠነ ነው? የሆነ የማይፈለግ ወይም አንፕሊዘንት የሆነን ስቲሙለስ ማቅረብ ነው ከሆነ መጥፎ ቢሄቨር በኋላ ማለት ነው። የሆነ ህፃን ለምሳሌ የሆነ መጥፎ የሆነ ቢሄቨር ቢያሳይ ከዛ በኋላ ምን እናቀርብለታለን? ማይፈልገውን ነገር እናደርግበታለን ማለት ነው። that is what a positive punishment is. So the answer that define the positive punishment in the best way is B, the presentation of unpleasant stimulus after a bad behavior. ስለዚህ የማይፈለገውን ስቲሙለስ ከባድ ቢሄቨር በኋላ ማቅረብ ነው ማለት ነው። ሲ ኢዝ ዘ ኮሬክት አንሰር። ብታበረታቱን በጣም ደስ ይለናል። በጣም ይደግፈናል። ሰብስክራይብ ላይክ ብታደርጉ። 16ኛ ዋት ኢዝ ዘ ፕሮሰስ ኦፍ ሼፒንግ? የሼፒንግ ሂደቱ ምንድን ነው? 16ኛ ዋት ኢዝ ዘ ፕሮሰስ ኦፍ ሼፒንግ ነው የሚለን። የሼፒንግ ሂደቱ ምንድን ነው? ኤ ሪንፎርሲንግ ኤ ቢሄቪየር ዛት ኢዝ ሌስ ላይክሊ ቱ ኦኮር፣ የሆነን የመከሰት ቻንሱ ትንሽ የሆነን ቢሄቪየር ሪንፎርስ ማድረግ ወይም መሸለም። ቢ ቲቺንግ ኤ ኮምፕሌክስ ቢሄቪየር ባይ ሪዋርዲንግ ክሎዘር ኤንድ ክሎዘር አፕሮክሲሜሽን ኦፍ ዘ ዲዛይርድ ቢሄቪየር፣ የሆነ የተወሳሰበን ባህሪ የሆነ ለሚፈለገው ጸባይ የተቀራረበ ሽልማት በመስጠት። ቲቺንግ ኤ ኮምፕሌክስ ቢሄቪየር ባይ ሪዋርዲንግ ክሎዘር ኤንድ ክሎዘር አፕሮክሲሜሽን ኦፍ ዘ ዲዛይርድ ቢሄቪየር። ሲ the removal of a pleasant stimulus after a bad behavior፣ ከመጥፎ ቢሄቪየር በኋላ ጥሩ የሆነውን ስቲሙለስ ማስወገድ ነው። ዲ a type of continuous reinforcement schedule a type of continuous reinforcement schedule በጣም ቀጣይነት ያለው የሪንፎርስመንት ወይም የመሸለም እቅድ ወይም ስኬጁል ነው ይለናል። ስለዚህ የትኛው ይመስላችኋል? የሼፒንግ ፕሮሰስ የትኛው ነው በትክክል የሚገልጸው? what is shaping and what do you think is the process ሜን ላይ የተጠየቀው ሂደቱን። ሼፒንግ ማለት ምንድን ነው? ቅርጽ ማጽያስ ነው በቀላል አማርኛ። ባህሪውን ቅርጽ እንዴት ነው የምናስይዘው የሚለው ሂደት ደግሞ እንዴት ነው? የሆነ የተወሳሰበን ባህሪ ለሆነ እንትን ለማስተማር ከፈለግን እንዴት ነው የተቀራረበ ለዛ ለሚፈለገው ባህሪ የተቀራረበ እንትን በመሸለም ነው ማለት። እንዴት ነው አንድ የምንፈልገው ዲዛይርድ የሆነ ቢሄቪየር አለ። ያንን የተወሳሰበውን ቢሄቪየር ለማስተማር ግን በአንዴ ስለሚከብድ የሆነ ትንሽ በተጠጋ ቁጥር ለምሳሌ አንድ ህፃን ከመቶ እንዲሰራ ከፈለግን ለምሳሌ ግዴታ 100 ሲሰራ ብቻ ሳይሆን መሸለም ያለብን 95ም ሲሰራ 91ም 92ም 93ም እንደዛ እየሸለምን ትንሽ እስከሚያመጣ ድረስ ዋናውን እንትን እስከሚያመጣ ድረስ ሪዋርድ ማድረግ ነው። ስለዚህ ያለነ የሚገልጽልን ደግሞ ቢ ላይ ያለው ነው። teaching a complex behavior by rewarding closer and closer approximation of the desired behavior ለዲዛይርድ ቢሄቪየሩ የተጠጋ ለምሳሌ የተፈለገው ይሄ ቢሆን ግን ልጁ እያመጣ ያለው እዚች ጋር ቢሆን በእነዚህ በሶስቱም ጊዜ
መሸለም ማለት ነው። ሶ በቀላሉ ያ ነው ቲቺንግ ኤ ኮምፕሌክስ ቢሄቪየር ባይ ሪዋርዲንግ ክሎዘር ኤንድ ክሎዘር አፕሮክሲሜሽን ኦፍ ዘ ዲዛይርድ ቢሄቪየር። ሶ the correct answer for this question will be B 17ኛ። ጉንፋን ይዞኝ በጣም እያስቸገረኝ ነው። ሶሪ በጣም እና ሳፖርት ማድረጋችሁን እንዳትረሱ። ያው እዚህ እያወራሁኝ ብናፈጥ በጣም ቦሪንግ ነው የሚሆነው፣ ግን ያው ቪዲዮ መስራታችንን አናቆምም። ሳፖርት አድርጎ ነው እባካችሁ። 17ኛ A fixed interval schedule of reinforcement is one in which a reinforcer is delivered dash. A fixed interval schedule of reinforcement is one in which a reinforcer is delivered dash. ፊክስድ የሚባለው ቋሚ የሆነ የሪንፎርስመንት ወይም የሽልማት ስኬጁል የሚባለው የሚሰጠው እንዴት ሲሆን ነው ነው ያው ሪንፎርስ ኢዝ ዴሊቨርድ ዳሽ ነው የሚለው። ሶ ኤ አፍተር ኤ ቫሪያብል ነምበር ኦፍ ሪስፖንስ ከተለያዩ የሪስፖንሶች በኋላ ነው የሚሰጠው። ቢ አፍተር ኤ ፊክስድ ነምበር ኦፍ ሪስፖንስ ከሆኑ ፊክስድ ከሆኑ ሪስፖንሶች በኋላ የሚሰጥ ነው። ሲ ፎር ሪስፖንስ አፍተር ኤ ኮንስታንት ኤንድ ፊክስድ ፔሪድ ኦፍ ታይም ከተወሰነ ጊዜ በኋላ የሚሰጥ ነው። በሳምንት አንዴ ሁለቴ በቀኑ አንዴ ምናምን የሆነ ከተወሰነ ኮንስታንት ኤንድ ፊክስድ ፔሪድ ኦፍ ታይም በኋላ የሚሰጥ ነው። ዲ አፍተር ኤ ቫሪያብል ፔሪድ ኦፍ ታይም የሆነ ፊክስድ የሆነ ወይም ቋሚ የሆነ ጊዜ ሳይሆን ተለዋዋጭ የሆነ ፔሪድ በኋላ የሚሰጥ ነው። ስለዚህ የትኛው ይመስላችኋል? ፊክስድ ኢንተርቫል ስኬጁል ኦፍ ሪንፎርስመንት የሚባለው እንዴት ነው? ሶ ፊክስድ ኢንተርቫል ስኬጁል የሚባለው ምንድን ነው? is defined as an intermittent schedule of reinforcement in which a reinforcer is delivered for a response after constant and fixed period of time. ቋሚ ከሆነ በኋላ ማለት ቋሚ ከሆነ ጊዜ በኋላ የሚሰጥ is delivered for a response after a constant and fixed period of time. ቋሚ የሆነ በቃ ማለት ፊክስድ ነምበር ኦፍ ሪስፖንስ ምን ያህል ሪስፖንስ ነው የሚለው ሳይሆን ጊዜ ታይም ነው። ገብታችኋል አይደለ? ፊክስድ ኢንተርቫል በቃ በዚህ ጊዜ የሚሰጥ ሪስፖንስ ነው ማለት ነው። የሚሰጥ ሪንፎርስመንት ታይፕ ነው ማለት ነው። ስለዚህ the answer will be C for a response after a constant and fixed period of time የሚለው መልስ ይሆናል ማለት ነው። ሶ 17ኛ መልሱ C ነው። 18ኛ what is the main principle of social learning theory? የሶሻል ለርኒንግ ቲዮሪ ዋና ፕሪንሲፕሉ ምንድነው ነው የሚለን። ኤ ለርኒንግ ኦኮርስ ስሩ ስቲሙለስ ሪስፖንስ አሶሲዬሽን። የሶሻል ለርኒንግ ቲዮሪ ምንድነው ዋና ፕሪንሲፕሉ ነው ወይም ደንቡ ምንድነው ምን ብሎ ነው የሚያስረዳው ነው የሚለው። ሶ ኤ ለርኒንግ ኦኮርስ ስሩ ስቲሙለስ ሪስፖንስ አሶሲዬሽን። ቢ ለርኒንግ ኦኮርስ ስሩ ኮንሲኩዌንስ ኦፍ ኤ ቢሄቪየር። C. Learning occurs by observing the behavior of another. D. Learning is a result of cognitive process. ስለዚህ ሶሻል ለርኒንግ ቲዮሪ ምንድን ነው የሚለን መማርን እንዴት ነው የሚገልጸው የሚለው ኤ ላይ የሚለው ምንድን ነው? ለርኒንግ occurs through stimulus response association ከሆነ ስቲሙለስ በኋላ በሚሰጥ ሪስፖንስ የሆነ ነገር ሲያደርግ የሆነ ሪስፖንስ እየሰጠን የነሱ አሶሲዬሽን ቁርኝት ነው። በእነዚህ ቁርኝት ነው መማር የሚከሰተው። ለርኒንግ ኦኮርስ ስሩ ስቲሙለስ ሪስፖንስ ኤንድ አሶሲዬሽን። ቢ ለርኒንግ ኦኮርስ ስሩ ኮንሲኩዌንስ ኦፍ ኤ ቢሄቪየር በሆነ ጸባይ ወይም በሆነ ተግባር በኋላ በሚመጣው ኮንሲኩዌንስ ወይም ውጤት ምክንያት ነው መማር የሚከሰተው። ሲ ለርኒንግ ኦኮር ባይ ኦብዘርቪንግ ዘ ቢሄቪየር ኦፍ አናዘር የሌላን እንትን ኦብዘርቭ በማድረግ በመመልከት የሚመጣ ነው ቢሄቨር። የሌላን ቢሄቨር በመመልከት የሚመጣ ነው። ዲ ለርኒንግ ኢዝ ኤ ሪዛልት ኦፍ ኮግኒቲቭ ፕሮሰስ። ለርኒንግ ማለት አይምሮ ላይ የሚካሄድ የኮግኒቲቭ ሂደት የማሰብ የማስተዋል እንደዚህ አይነት ሂደቶች ኮግኒቲቭ ሂደቶች ነው ይለናል። ስለዚህ የትኛው ይመስላችኋል? ሶ ሶሻል ለርኒንግ ቲዮሪ describe learning as a process of
a process in which an individual learns new responses by observing the behavior of another rather than through direct experience. So የሆነ ሶሻል ቢሄቨር እንዴት ነው የሚለን አንድ ህፃን ልጅ እሳት እንደሚያቃጥል ለማወቅ የሆነ ሰው እሳትን ሲነካ በሚያመጣው ምላሽ ይመለከትና ይማራል። እሳት እንደሚያቃጥል ወይም እሳት ጥሩ ነገር እንዳልሆነ ይማራል ነው የሚለን። ሶ ሶሻል ለርኒንግ ቲዮሪ ኢዝ ቤስትሊ ዲስክራይብድ ላይክ ዳት። ሶ ይህን ደግሞ የሚገልጽልን ሲ ላይ ያለው ለርኒንግ ኦኮርስ ባይ ኦብዘርቪንግ ዘ ቢሄቪየር ኦፍ አናዘር የሌላ በመመልከት የሚከሰት ነው መማር ብሎ የሚያስረዳው ሶሻል ለርኒንግ ቲዮሪ ነው። ስለዚህ ሲ መልሶ ነው። ፕሊስ ሳፖርት አድርጉን። ሳፖርት ልታደርጉ የምትችሉት ሰብስክራይብ እና ላይክ ነው ማለት ነው። 19ኛ ኢን ሶሻል ለርኒንግ ዋት ኢዝ ኤ ሞዴል? በሶሻል ለርኒንግ ሞዴል የሚባለው ምንድን ነው? ኤ ፐርሰን ሁ ለርንስ ኤ ኒው ሪስፖንስ ባይ ኦብዘርቬሽን። ቢ ኤ ፐርሰን ሁ ዲሞንስትሬት ኤ ቢሄቪየር ቱ ዘ ለርነር። ሲ አን ኢንዳይሬክት ሪንፎርስመንት ዛት ዘ ለርነር ኦብዘርቭስ። ዲ ዘ ሞቲቬሽን ቱ ሪሲቭ ኤ ፊውቸር ሪንፎርስመንት። ስለዚህ በሶሻል ለርኒንግ ሞዴል የሚባለው ምንድን ነው? ኤ ፐርሰን ሁ ለርንስ ኒው ሪስፖንስ ባይ ኦብዘርቬሽን አንድን ነገር በማየት ብቻ የሚማር ሰው ነው። ቢ ኤ ፐርሰን ሁ ዲሞንስትሬት ኤ ቢሄቪየር ቱ ዘ ለርነር የሆነ ሰው የሆነን ቢሄቪየርን ለተማሪው የሚያስረዳበት ወይም የሚያመላክትበት ዲሞንስትሬት የሚያደርግበት ነው። ሲ አን ኢንዳይሬክት ሪንፎርስመንት ዛት ዘ ለርነር ኦብዘርቭስ ቀጥተኛ ያልሆነ ሪንፎርስመንት ወይም ሽልማት በመስጠት ለሚማረው ሰው ነው። ዲ ዘ ሞቲቬሽን ቱ ሪሲቭ ኤ ፊውቸር ሪንፎርስመንት ቀጣይ ነው የወደፊት ሪንፎርስመንትን ሽልማትን ለመቀበል የሚደረግ የሞቲቬሽን ነው ይለናል። ስለዚህ ዋት ኢዝ ሞዴል አኮርዲንግ ቱ ሶሻል ለርኒንግ? ሶ አኮርዲንግ ቱ ሶሻል learning model refers to a person who demonstrates to the learner how a behavior is performed የሆነ ለተማሪው በሆነ በሞዴል እንዴት እንደሚከሰት ወይም እንዴት እንደሚደረግ ሲያስተምረው ነው ማለት ነው። ስለዚህ በዛ መልኩ ነው ሞዴል የሚባለው ያ ነው። የሆነ ባህሪን ለሆነ ሰው ለተማሪው ማለት ለሚማረው ለከሱ ለለርነሩ በሚያስረዳበት ወይ ነው ማለት ነው። ስለዚህ ያን ደግሞ የሚገልጽልን ቢ ላይ ያለው አይ ፐርሰን ሁ ዴሞንስትሬት ኤ ቢሄቪየር ቱ ዘ ለርነር የሚለው መልስ ይሆናል ማለት ነው። ስለዚህ 19ኛ መልሱ ቢ ነው። 20ኛ which of the following is a step in social learning? which of the following is a step in social learning? በሶሻል ለርኒንግ የትኛው ነው ስቴፕ የሆነው ነው የሚለን። ያው ይሄ እንዴት ነው ሶሻል ለርኒንግን ሜንሊ ተረድተናል። እዚህ ጋር እንዴት ነው the steps of social learning are listed like attention, retention, duplication and motivation, and extinction and punishment are concepts from behavioral theory of learning, and reinforcement is a key component of the operant conditioning and also a motivating factor in social learning. so እዚህ ውስጥ የትኛው ይመስላችኋል? ኤ ኤክስቲንክሽን፣ ቢ ሪንፎርስመንት፣ ሲ አቴንሽን፣ ዲ ፓኒሽመንት። ሶ የዚህን መልሱን ለእናንተ ትተናል። ቪዲዮውን እስከዚህ ድረስ ስለተከታተላችሁ እናመሰግናለን። ሳፖርት ማድረጋችሁን እንዳትረሱ ፕሊዝ እና እስከ ቀጣይ ድረስ ቸር ሰንብቱ።